ከሂርሚዬ ጋር አንድ ቤት ውስጥ አንድ ላይ መኖር ጀምረናል። ልግደት ይልፈስ ለተበበች ምን ለያዘኝ መከራ ወጭፍርስብኝ ስሜን እንዲያስፈራ ያው ስራ ለመስራትና ከሱ ጋር የነበረኝ ግንኙነት እንትን እንዳይል ከሩቅ ሰፈር ነበር መመጣውና ከፋሚሊ ጋር ምናምን ተጋጭቼ ነበር። ስራውን ታዩ ምናምን ተብዬ ነበርና ያንን ሁሉ ነገሮች አልፈን ነው ዛሬ እዚህ ላይ ደረስን። ለፍቅር ስትይና መጀመሪያ ላይ ስንኖር አንድ ፍራሽ ነው ይዘን እየኖርን የነበረው አይደለ? እንንገራቸው ያው ትምህርት እንዲሆናቸው። አንድ ፍራሽ ከጓደኞቹ ውስጥ በጣም ተወዳቸዋለሁ ሁሉንም፣ ግን ሞር ደግሞ ቶፕ የምትለው እኔ ታውቂያለሽ ብዙ ቶፕ ጓደኞች እንዳሉኝ። አሁን እዚህ ጋር ቢኒያም ምን አይነት ምግብ ይወዳል? ቁርጥ። አቢ ሄርሜላ ከቤተሰብ አባሎችሽ ከእናትሽ፣ ከአባትሽ፣ ከእህትሽ፣ ከወንድምሽ በጣም የምትወጂው ማን ነው? ምንም እንትን ትሳም እሺ ብሏል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ ነው የሚባለው። ያው ከዩቲዩብ ትንሽ ጠፋ ብያለሁ። ያው ለሱ በጣም ከልብ ይቅርታ እየጠየቅኩ አንዳንድ ነገሮች ማስተካከል ነበረብኝ። ለዛ ነው ከቲክታክም ጠፍቻለሁ፣ ከዩቲዩብም ለምን ጠፋ ቪዲዮዎች ፖስት አድርግልና ብዙ ሀሳቦች ኢንቦክስ ላይ ይደርሰኛል። ያው መጥፋቴን አይታችሁ ስለኔ ተጨንቃችሁ በውስጥ ጽፉልኝ የነበራችሁ ሰዎች በሙሉ ከልብ አመሰግናለሁ። አሁን ግን ያው ላልጠፋ ድጋሚ ተመልሻለሁ። በሳምንት የተለያዩ አዝናኝ የሆኑ ቪዲዮዎች፣ ቆንጆ የሆኑ ቪዲዮዎች ለእናንተ ለተከታዮቼ ለማቅረብ ዝግጅቴን ጨርሻለሁ። አንዳንድ ችግር አይደለም ማስተካከል የነበሩብኝ ነገሮች አስተካክዬ ጨርሼ ወደ እናንተ ተመልሻለሁ። ያው መግቢያው ላይ እንዳያችሁት ከቆንጂያና ከመወዳት ፍቅረኛ ከሄርሜላ ጋር ነው ከዚህ በኋላ ቪዲዮዎችን ፖስት የምናደርግላችሁ። ያባበዱ ኮንተንቶች ነው ይዘንላችሁ የመጣ ነው። ያው በቋሚነት ቪዲዮዎች እንድንሰራ እኛም ማበረታታት፣ እኛን ትልቅ ቦታ ደርሰን ማየት የምትፈልጉ ሰዎች ቪዲዮዎቻችን እስከ መጨረሻው ማየት፣ ቲክቶክ ላይ ቆራርጣችሁ ፖስት ማድረግ ሊሆን ይችላል። በተለያየ መልኩ ከኛ ጋር መሆናችሁን ማሳየት አለባችሁ። ሰብስክራይብ ማድረግ፣ ቪዲዮዎቻችን ሼር በማድረግ ለኛ ያላችሁን ፍቅር ማሳየት ትችላላችሁ። እሱ ለኛ ከምንም በላይ ትልቅ ነገር ነውና ይሄን ቪዲዮ እስከ መጨረሻው ተከታተሉልን። ያው ቤተሰቦች እንግዲህ ፖስተሩ ላይ እንዳያችሁት አሁን ሚስትየዋ ብመጣ ሳይሻል አይቀርም። ነይ እስኪ እንግዲህ ፋሚሊዎች ፖስተሩ ላይ እንዳያችሁት ነው ያለው ነገር። ከሂርሚዬ ጋር አንድ ቤት ውስጥ አንድ ላይ መኖር ጀምረናል። ያው ዋና መግቢያ ሀሳባችንም እሱ ነው። በዚሁ አጋጣሚ ያው ሪሌሽንሺፕ ውስጥ ስትሆኑ መጠንከር አለባችሁ። ብዙ አይነት ችግሮች ይመጣሉ በመሃል፣ ብዙ አይነት ፈተናዎች፣ ብዙ መጋጨቶች ይፈጠራሉ መሃል ላይ፣ በጣም ብዙ አይነት መሰናክሎች፣ በቃ ብዙ ምቀኛም ሰው መሃል ላይ ሪሌሽንሺፓችሁ ውስጥ ለመግባት ይሞክራል። እነዛን ነገሮች በሙሉ ተቋቁማችሁ ወደፊት ፍቅራችሁን አስቀድማችሁ የነገ ተስፋችሁን እንትን ብላችሁ ወደፊት ስትሄዱ ያው ፈጣሪ ያለውን ነገር ያስተካክላል ምናምን ነገር ብቻ። አሁን ላይ ብዙ ነገሮች ተስተካክለው አንድ ላይ መኖር ጀምረናል። ህይወትን ሀ ብለን ጀምረናል። ከዚህ በኋላ የተለያዩ ስራዎች እየሰራን እናንተን የሚያዝናኑ እናንተን የሚያስተምሩ ብዙ አይነት ስራዎችን ለመስራት ፕላን አድርገናል አይደለ? አዎ። እና ደግሞ ያው ምንም ነገር የለንም ብላችሁ የምታስቡ ሰዎች ሪሌሽንሺፕ ላይ እኔ እንደዚህ ብር የለኝም እሷ እንደዚህ የምትሉ ሰዎች መጀመሪያ ምንድን ነው የሚቀድመው? ፍቅር። አዎ ፋሚሊዎች፣ ፍቅር ነው የሚቀድመው። እኔና ሄርሚ መጀመሪያ ላይ ስንኖር አንድ ፍራሽ ነው ይዘን እየኖርን የነበረው አይደለ? እንንገራቸው ያው ትምህርት እንዲሆናቸው። አንድ ፍራሽ ይዘን ነው እየኖርን የነበረው። አሁንም ሁለት ነው እንጂ ያደረግነው ያው ነው። በእርግጥ አንድ ፍራሽ ነበር ይዘን ስንኖር። ከዛ በኋላ በጊዜ ሂደት እየሰራን
ያሉን ነገር እያስተካከልን ብዙ ነገሮችን እያለን አሁን ላይ ላለንበት ቤት በቅተን አንድ ላይ ለመኖር ችለናል። ግን በቃ ይሄንን ነገር አሳልፈን እዚህ ጋር ስንመጣ ያው ብዙ ያሳልፍናቸው ነገሮች አሉ። በአንቺም በኩል ያው ሄርሚ በቃ እኔ ጋር ስራ ለመስራት ስትመጣ ብዙ አይነት ያጋጠማት ነገሮች ነበሩ። ስለዛ ነገር አንዳንድ ነገር ትለናለች። እስኪ ምን አይነት ቻሌንጆች ያጋጥማት እንደነበሩና። እሺ ያው ስራ ለመስራትና ከሱ ጋር የነበረኝ ግንኙነት እንትን እንዳይል ከሩቅ ሰፈር ነበር መመጣውና ከፋሚሊ ጋር ምናምን ተጋጭቼ ነበር። ስራውን ታዩ ምናምን ተብዬ ነበርና ያንን ሁሉ ነገሮች አልፈን ነው ዛሬ እዚህ ላይ ደረስነው። ለፍቅር ስትይ ነው እነዛን ነገሮች አሳለፍሽ። ፋሚሊዎች ብቻ በቃ ምን እንደምላችሁ አላቅም። ያው ነገሮች የሚያስተካክለው ፈጣሪ ነው። እኛ ስለፈለግን ብቻ አይደለም የሚውላ ነገር የሆነው፣ እሱ ስለፈቀደ ብዙ ነገር አሳልፋ። ሄርሚ ማለት በጣም እኔ የሆነ ወይ ፍቅረኛ ስለሆነች ስለሷ ለማጋነን ምናምን አይደለም፣ ግን በጣም አስተዋይ ልጅ ነች ምናምን ብዙ ነገሮች ስራ በምንሰራበት ሰዓት ኢቨን አብረው የሚሰሩ ልጆችን ምግብ እየሰራች ብዙ ነገሮች እያደረገች ትወና እየሰራች ያው ፊልማችንን ምናምን የምታዩ ሰዎች አላችሁ እንደምታዩት ስንት ነገሮችን ጫና ተቋቁማ ለዛሬ ደርሰናል። ያው እንግዲህ ፈጣሪ ተመስገነ ይሁን። ከዚህም በላይ አበረታቱን፣ ሰብስክራይብ አድርጉን። ብዙ አይነት ስራዎችን ይዘንላችሁ ለመምጣት ቁርጠን ተነስተናል። ያለው ነገር ነው። አሁን ሄርሚ ቡና ታፈላልኛለች። ብዙ አይነት ቡና ታፈልኛለች። አዎ አላፈለም እንዳትይው ከተናገርኩ ቡና ታፈላልኛለች ምናምን ነገር። ከዛ በኋላ ደግሞ ጨዋታዎች እንጫወታለን። ሄርሚን ምን ያክል ታቀኛለች፣ እኔ ሄርሚን ምን ያክል አውቃታለሁ የሚለውን እንጠያየቃለን። እስኪ በመሃል ቡና ምናምን ነገር ይፈላልኝና ወደ ጨዋታው እንገባለን። አይሻል? ይሻላል። ከበበኝ ችግር ለያዘኝ መከራ ወንጭፍህን ስተይ ስሜን እንዲያስፈራ ችግርን ትለሃል አንዳችም ሳትፈራ እኔም ጎራው ልበል ግዳቅ እየልፋ ለከበበኝ ችግር ለያዘኝ መከራ ወንጭፍህን ስተይ ስሜን እንዲያስፈራ ችግርን ትለሃል አንዳችም ሳትፈራ እኔም ጎራው ልበል ግዳቅ እየልፋ ጎራውና ለከበበኝ ችግር ለያዘኝ መከራ ወንጭፍህን ስተይ ስሜን እንዲያስፈራ ችግርን ትለሃል አንዳችም ሳትፈራ እኔም ጎራው ልበል ግዳቅ እየልፋ ለከበበኝ ችግር ለያዘኝ መከራ ወንጭፍህን ስተይ ስሜን እንዲያስፈራ ችግርን ትለሃል አንዳችም ሳትፈራ እኔም ጎራው ልበል ግዳቅ እየልፋ ጎራውና ለከበበኝ ችግር ለያዘኝ መከራ ወንጭፍህን ስተይ ስሜን እንዲያስፈራ ችግርን ትለሃል አንዳችም ሳትፈራ እኔም ጎራው ልበል ግዳቅ እየልፋ ለከበበኝ ችግር ለያዘኝ መከራ ወንጭፍህን ስተይ ስሜን እንዲያስፈራ ችግርን ትለሃል አንዳችም ሳትፈራ እኔም ጎራው ልበል። ለዚህ ቡና ምንም ነው ቃላት የሌለኝ። ግሩም የሆነ ቡና ነው ያጠጣችኝ። ፋሚሊዎቼ እጅሽ ይባረክ ነው የሚባለው እንደሚባል እጅሽን ያቆይልን። ቆንጆ ቡና ነው ያፈላሽልኝ። ፋሚሊዎቼ ይሄው ከነ ቡና ቁርሱ ከነ ቡናው ምን ከመሰለ ፈገግታ ጋር ቆንጆ ቡና ነው ያፈላችልኝ።
ይህን ይመስላል የቡና ፕሮግራሟ። አሁን ደግሞ ሄርሚ እዚህ ጋር ከችትልና እንጠያየቃለን ማለት ነው። ምን ያክል ታውቂኛለሽ፣ ምን ያክል አቅሻለሁ የሚለውን በጥያቄዎች እንፋጠጣለን። አሁን ነይ ቡና አብቅቷል። እዚህ ጋር ደቅ ማለት ትችላለሽ። ፈላ ቡናው እስከ ጥግ የአራዳ ልጆች ከች ብላለች። አሁን ከዚህ በኋላ ወደ ጥያቄዎች ነው የምንገባው። ምን ያክል አውቀዋለሁ ብለሽ ታስበልሽ? እኔ 100% እኔ አሳጣሻለሁ ከፋሚሊዎች ፊት። ማታቂኝ ከሆነ አልሸፋፍንልሽም። ቤተሰቦች የሰማችሁና እኔ ግን 200% ነው ማለት ነገርሽ ላይ 100 ብቻ አይደለም። እንጀምር። እርግጠኛ ነሽ? ፋሚሊዎች ተዘጋጅታችኋል? ሌስኮሽ በቃ ወደ ጥያቄዎቻችን እንገባለን። እሺ ቆንጂት፣ አሁን አንቺ ተራ ነው። እሺ እኔ ቢኒያም ምን አይነት አለባበስ እወዳለሁ? ምን አይነት የከለር ልብስስ ይመቸኛል? ከልብሶች እሺ የምትወደው አለባበስ ሰፋ ያለ ለቀቅ ያለ ልብስ ማለት ነው። የምትወደው ከለር ደግሞ ይሄ ከለር ነው አይመችም? የሆነ ፈዘዝ ያለ ነገር ነጣ ያለ ልብሶች ነው። አይ ቤተሰቦች፣ እቺ ልጅ ምንም ከአንዳንድ ነው ያገኘችው። ፋሚሊ ከአንዳንድ ማለት ነው። ጭራሽ ነው ያልሳተችው ሁላ ከአንዳንድ ማለት ነው። ስክት ነው ያለው። አይ በትክክል ተመልሷል። ቤተሰቦች ቆይ እኔ የምለው ይሄን ያክል እንዴት ነው ሽምድድ ያደረግሽኝ? ከለር እንደማይመቸኝ ከዛ ደግሞ ሰፋ ያሉ ልብሶች እንደሚመቸኝ ምናምን። በነገራችሁ ላይ ይሄን ልብስ ራሱ እኔ ጠባብ ነው ምናምን እያልኩ ፋሚሊዎች አታምኑ፣ ጠባብ ነው እያልኩ እሷ ነች ይሆናል ምናምን ብላ እኔ ተሳቅቄ ነበረ። በቃ አመንኳት። እናደርጋለሁ ሸበላ አደረኩት። ኧረ ተው ፋሚሊዎች፣ ከድሮም እኮ ሸበላነቴማ የተመሰከረ እኮ አይደል ቤተሰብ? እናሳ አሁን ደግሞ የአንቺ ተራ መሰለኝ የመጠየቅ ተራ። እሺ እኔ የምወደው ምግብ እንዴ ቤተሰቦች፣ አንቺ ምን ሆነሽ ነው? ስንት ጊዜ እኮ አብረን በልተናል፣ ብዙ ቦታዎች አብረን አሳልፈናል። አሁን ጥያቄ ብለሽ ነው የምትጠይቂው? ግን የምር ጥያቄ ብለሽ ነው? ኧረ ተይ ተይ እኮ መልስ ስለማታውቁት። ኧረ ፋሚሊዎች ያሳፍራል። ምን አይነት ጥያቄ ነው የምትጠይቀው? የምወደው ምግብ አሁን ለአንቺ ቀላል ነው። ፒዛ፣ ሩዝ በጣም የምትወጂው? ፒዛና ሩዝ? አዎ በጣም የምትወጂው? በጣም ነው የምትወደው። ቤተሰቦች በዚሁ አጋጣሚ ልጋብዟት ከፈለጋችሁ ወይ ሩዝ ወይ ፒዛ ጋብዟት። እሺ ተሳስቷል። ፒዛ ልድ ያናክል የምር እግዚአብሔር እኔ ፒዛ ያናክል ነኝ። አንተ ነው የምትወደው ፒዛ? ደስ የሚል ስንቴ የበላን አንድ ላይ እንደምትወደው እኮ ኖርማል እበላለሁ እንጂ አልወድም። የምወደው ምግብ አይደለም። አያውቀውም። እኔ የምወደው በጣም በርገርና ሩዝ። ፋሚሊዎች ቢያንስ አንዱን አግኝቼዋለሁ። ቤተሰቦች ሩዝ ብያለሁ። ቢያንስ አታውቅም ብለሽ ለምን ታጣጥልኛለሽ? አያውቅኝም። እሺ ቤተሰቦች አሁን የኔ ተራ ነው። እንዴ አንቺ እንደዚህ ታገርጭኛለሽ? አው ምናምን አናቲም ለሞራሊ እንኳን። እሺ አሁን ደግሞ እሺ እኔም ወዶ ራስሽን የጠየቅሽኝ ነው የምጠይቅሽ። ፋሚሊዎች በደንብ አውቃለሁ እያለች ነው አይደል? እሷ ራሷ የጠየቀችኝን ጥያቄ ደግሜ እጠይቃታለሁ። ቢኒያም ምን አይነት ምግብ ይወዳል? ቁርጥ። አቢ እኔን ስትከታተይ ነው እንደምትይው አልገባኝም። ቁርጣ በትክክል ተመልሶ ፋሚሊዎች ምንም ማድረግ አልችልም። እሺ እኔ ጠይቃው አይመልሶም፣ ግን ልጠይቅ። አንተ ስታረግ የሚያናድድ ነገር? እኔ ሳረግ የሚያናድሽ የሆነ ወይ ስነጫነጭ አታሰማሩ የሆነ እንቅልፍ አጥቼ ምናምን አንዳንዴ ወይ ስነጫነጭ ሊሆን ይችላል። እንደዛ አይነት ነገር ሲነጫነጭ ያለ ምክንያት ነው የሚነጫነጨው። አረ በረስም አታጥፊ ከፋሚሊ ፊት ምን ነው የምነጫነጭ? መቼ ተነጫነጭ? የማውቀው በጣም ነጭናጫ ሰው ነው።
እንደምታዩት አይደለም። ፋሚሊዎች እኔ ይሄን ነገር ካሜራማን ከተደርጉ ይወጣልኝ። እኔ ነጭ ናጫ በሰራው በለፎ በተጣጣርኩ እኔ ነጭ ናጫ ነው። በትንሽ ነገር ነው የሚነጫነጨው። እሺ ችግር የለውም ፋሚሊዎች። እኔ አሁን እኔ ታራ መሰለኝ። እሺ ካልሽኝ አይቀር ጥያቄ መርገመቻ ካምባል እንዴ ለምን ምን ችግር አለው? ደግሜ ብጠይቅሽ ቤተሰብ ያያችኋት ነው እንደ እሺ ኢትዮጵያ ውስጥ ካሉ ከተማዎች ውስጥ በጣም መውዳት ከተማ ማን ነች? ሲመስለኝ ባህር ዳር። ሆን ብላ ነው ቤተሰቦች እንዲህ ሸምድዳ። ለምን ሆን ብለሽ ጥያቄውን ያሰብኳቸውን ጥያቄዎች ሸምድደሽ ነው እንዲህ ገባሽ እንዴ? ምን ማለት ነው? ወይ በቃ የጨዋታ ይቅርብኝ። እሺ እኔ አሁን ልጠይቅ። እኔ የምወደው አለባበስ። አንቺ የምትወጂው አለባበስ ቀላል ነው። አንደኛ ሰፋ ያሉ ልብሶች፣ በጣም ሰፊ ያሉ ሱሪ ነገሮች ወይ ቱታ ነገር። ከዛ ቀጥሎ ደግሞ ቀሚስ ሆኖ ከጉልበት ወረድ ያሉ ምናምን ትንሽ ቀደድ ያሉ ምናምን ሆኖ ጠበቅ ያሉ። ከላይስ ማለት ነው በብዛት። ከላይ ደግሞ ቶፕ ነው ምናምን ነው የሚባለው አይ ሴቶች እዚህ ጋር ምናምን እንደዚህ ሆድ የሚያሳዩ አለባበሶች ምናምን። አሁን ገና መለሰ። ልክ ነኝ ፋሚሊ እናሳ። እሺ ይሄኛው ጥያቄ ይቅርና እሺ ሌላ አይነት ጥያቄ እንጠያየቀው ቤተሰቦች። አሁን ደግሞ እስኪ በቃ ሌላ አይነት ጥያቄዎች እንጠያየቅ። ምን ያክል እንተዋወቃለን የሚለው ታውቋል። ያው ማን ነው አሸናፊው በዚህ ዙር? አንቺ ነሽ? እሺ ምን ምንድን ነው የምታስጠኝ? ፋሚሊዎች እሺ አሁን የምጠይቃት ጥያቄ ደግሞ እሺ ማዳላት የለም። ማዳላት የሌለው እውነቱን ነው የምትናገር። ፋሚሊዎች ከዋሸች ወይ ደግሞ ይደብራል ብላ እውነት ካልተናገረች ያው እናንተ ፍረዱባት። እሺ ሄርሜላ ከቤተሰብ አባሎችሽ ከእናትሽ፣ ከአባትሽ፣ ከእህትሽ፣ ከወንድምሽ በጣም የምትወጂው ማን ነው? ምንም እንትን የሌለው ይኸው ተቀበል። እኔ አላበላልጥም። ኧረ እንደዚህ ብሎ ነገር የለም ፋሚሊ። እውነት ይሄን ብለሽ ከቤተሰቦችሽ ፊት ተናገሪ። አንደኛ የምትወጂው ጥያቄን በጥያቄ መመለስ። አይ ቆይ ማን ይመስላል ስታስብ? እኔ ልገምት ፋሚሊ ወይስ ራሷ ትንገር? አንቺ ተናገሪ። አይገምት። አንቺ ተናገሪ። አላበላልጥም። ሁሉንም እኮ ግን ሁሉም እየራሳቸው ቦታ አላቸው። አሁን ከፋሚሊ ጋር ሊያጣላኝ ይሄን ፓርቲ ያሳልፍታች ሊያጣላኝ። አይ በጣም ወደው አይደለም እኮ ግን አንደኛ ቶፕ አባቴ በለ እናቴንም በጣም ነው የምወዳት። በዚህ አጋጣሚ ግን ሊያጣላኝ ነው። ለማዘር እየሰማችሁ ነው አይደለ? ሴት ልጅ ወደ አባቷ ስለምታደላ ነው እንጂ ሰምታችኋል። ማዘር እንግዲህ ምን ማድረግ አይቻልም። አይ ታውቃለች ማዘር። ጥያቄን በጥያቄ ይቻላል። ሌላ ጥያቄን በጥያቄ ማለት ራሱን የጠየቅኩሽ መጠየቅ ነው ይቻላል። አይቻልም። ቅድም ጠይቀሃል። አሁን ልጠይቅሽ ስላስተተሽኛል። ራስሽ ያመጣሽው ግን እኮ አንተ አይቻልም። አላረገውም ብሏል። አላረገውም። እግዚአብሔር አላረገውም። እንኳን ራስሽ ያመጣሽው ህግ ነው። ራስሽ ትተዳደሪበታለሽ። ሌላ ጥያቄ እኔ ከምግብና ከእንቅልፍ ምን እወዳለሁ? ከምግብና ከእንቅልፍ ቀላል ጥያቄ እኮ ነው። ምግብ ነው በጣም የምትወጂው ከእንቅልፍ አስበልጥ አይደለም። ተሳስቷል። ባለፈው ዕለት ከምተኝና ምግብ ከምትበይ ብዬሽ ሌሊቱን ሳተኝ ምግብ አልበላሽም። ልናገር ለቤተሰቦቻችን ውሸት ነው። አዋርድሻለሁ። ስርዓት ፋሚሊዎች ገና ብዙ ጉዶች አሏት። ተመልሰልሻል። ልክ አይደለም። እንቅልፍ ነው የምወደው። እያባከንሽ ነው። እኔ ከባድ ጥያቄዎች ነው የምጠይቅሽ ከይቅርታ ጋር። የኔም ፋሚሊዎች ታውቂያቸዋለሽ አይደለ?
በመጠኑም ቢሆን ፋሚሊዎቼን በሙሉ ታውቂያቸዋለሽ። ከኔ ፋሚሊዎች ውስጥ ሁሉንም አቀሻቸዋል በቅርብ ጊዜ ውስጥ። ከኔ ፋሚሊዎች ውስጥ አንደኛ የተመቸሽ ማን ነው? ከሁሉም እንዲሁ እኮ መብቴ ነው፣ እኔ አላጣለሁም። ከኔ ፋሚሊዎች ውስጥ ማን የተመቸሽ? ቀለል አድርገሽ። አይ ሁሉም ደስ ይላል። ነገር ግን ብለሽ አንደኛ። አይ እዚህ ጋር ተናግረው የምርሽ ነው? ታይታና ገሪ እሺ ፋሚሊዎች ሁሉም ብላለች። አይቻልም ግን እሺ ወደ ጥያቄሽ። እሺ እያሸነፍን ነው እኛ። እውነት የተረገመ ጥያቄ የምትጠይቂኝ አውቀክ። እሺ ከጓደኞች ውስጥ በጣም ፋሚሊዎች አሁን እዚህ ጋር የሆነ ነገር ብል ካሜራ ሊቋረጥ የሚችልበት ሁኔታ አለ። ከጓደኞች ምን ያገኘሁት ከጓደኞች ውስጥ በጣም ተወዳቸዋለሁ ሁሉንም፣ ግን ሞር ደግሞ ቶፕ የምትለው እኔ ታውቂያለሽ ብዙ ቶፕ ጓደኞች እንዳሉኝ። አሁን እዚህ ጋር ትናንትና ብታስቢ ትንሽ ሪስክ። እሺ 3 ይሆንልኝ። አይ አይቻልም። ቶፕ 3 እኔ 3 ሰው ልስጥህና ከ3ቱ አንዱን ምረጥልኝ። ከ3ቱ አንዱን? አዎ። ኧረ ታጣይኛለሽ፣ አታስቀያይሚኛለሽ። ችግር የለውም። ኧረ ተይ ነጥብ ትይዥብኛለሽ። እኔ በውስጥ ያውቃለሁ ማን እንደሆነ። ተይው በቃ ለተመልካቾች። እሺ ጥሪ፣ ችግር የለውም። አኑ፣ ሪቪና፣ ጆ። ኧረ ነግሬሽ እኮ አውቃለሁ ቶፕ ብዬ ምንድን ነው የምትይው? ማማ እስኪ ድጋሚ ስማቸውን ጠንከር አድርገሽ ጥሪ። ፎቶአቸውን ፉ እያደረግ ነው አስቀምጥ። አኑ፣ ኤቢ፣ ኤቢ፣ ከዛ ጆ እንዳለ ከ3ቱ። እሺ 2 አድርጊ ነው። አይቻልም። አንድ ነው ሁሉ 3ቱም እኮ። እሺ እኔ በዚህ አጋጣሚ 3ቱም በጣም የምወዳቸው ጓደኞቼ ናቸው። በጣም ማለት 3ቱም በጣም መልካም የምላቸው በክፉ ጊዜ በጥሩ ጊዜ ብቻ ሳይሆን በክፉ ጊዜ አብረውኝ የሚገኙልኝ ምርጥ ጓደኞቼ እንደሆኑ ታውቂያለሽ። 3ቱንም የጠራሽ ለዛ ነው። ግን ግዴታ አንድ ሰው ነው። እኔ ጓደኞቼ ማርያምን ነው የምላችሁ፣ 3ታችሁንም በጣም ነው የምወዳችሁ። እዚያ ለማበላለጥ ምናምን አይደለም፣ በቃ ጀስት ተናገር ስላለች አንድ ምረጥ ነው። መምረጥ ሳይሆን ሁሉንም እወዳችኋለሁ፣ ለሁሉም ቦታ አለኝ። ግን ዝም ብለህ ጠራልኝ ነው አንድ። እሺ እኔ እንግዲህ ሁላችሁንም በጣም ነው የምወዳችሁ፣ ሶስታችሁንም በጣም ነው የምወዳችሁ። ግን ያው እኔ አኑ ነው በቃ እንግዲህ አጣላች ያቀያየምሽና ቤቱም እኔ ሌሎች አኑ ስል ሌሎቻችሁን እንደዚህ ምናምን አይደለም። እራሱ አጣብቂኝ ውስጥ ስለከተተች ምረጥ አለችኝ። በቃ ጀስት ጠራ። አኑም ሁሉም ቤስት ጀለሶቼ ናቸው። አኑ ምርጥ ያራዳ ልጅ ጓደኛዬ ነው። በዚህ አጋጣሚ ታውቁታላችሁ ብዙዎቻችሁ ሶሻል ሚዲያ ላይ አኑ ኤዲቲንግ በጣም ምርጥ ጀለሴ ነው። ስራዎች ሲሰራ ከጎን የሚሆን ከጊዜ ጋር የማይቀየር ልጅ፣ የሆነ ነገር ሲመጣ የሆነ አይነት ባህሪ ማያሳይ ልጅ ምናምን ጸደይ ልጅ ነው። ሁሉም ጓደኞቼ እንደዛ ናቸው። ግን ቬነም ምን አድርጎሽ ነው ያላካተትሽው? በዚህ አጋጣሚ አይኔ ከ3ቱ ምረጥ ነው ያልኩት። በዚህ አጋጣሚ ከ3ቱ ጋር አራተኛ ተጨማሪ ቬና ኤዲቲንግ አለች። ያኑ ኤዲቲንግ ተማሪ ነች። ቬና ኤዲቲንግ ብላ የመጣች እሷ ምርጥ ጅላሳችን ነች። ጓደኞቼ እወዳችኋለሁ። ሁላችሁንም ስኬታችሁ ምናምን እመኛለሁ። አሁን እኔ ነኝ አጠያቂው። ተጫወትሽብኝ፣ ችግር የለውም። እሺ የኔ ጓደኞች አሉ፣ የወንድ ጓደኞቼ ማለት ነው የምታውቂያቸው እና አኑን በይነ ኤቢም እና ጆም ምናምን። እኔ አብዛኛውን ጊዜ ከማን ጋር ስውል ደስ ይልሻል? ከማን ጋር ስውል ጥሩ አይነት ውሎ ምውል ይመስልሻል? በቃ ቢኒያም ከእንትና ጋር ባሌ ከእንትና ጋር ቢውል ደስ ይለኛል። እሱ ቁም ነገረኛ የምትዩ ሰው ማን ነው? ሁሉም ደስ ይሉኛል በነገራችን ላይ
የሱ ጓደኞች ማይመቹኝ የሉም። ሁሉም ደስ ይሉኛል። እግዚአብሔርን ሁሉም ይመቻል። አዎ ስለዚህ ይመረጥ ሁሉም ይመቻል። ግን አንድ አስመርጠሽኛል አይደለም ቢኒያም በቃ ያና ይሄ ሲውል ደስ ይለኛል ምናምን ትይዩ። አይ ከማን በቃ ከኔ ጀለሶች አሉ። አኑ አለ፣ ቬነም፣ ኤቢ አብዛኛውን ጊዜ አብረን በሰላም ከምናሳልፋቸው ጊዜ ከማጋ ቶፕ ሲውል ደስ ይልሻል? እኔ ከነሱ ጋር ደስ ይለኛል። ከነሱ ውጭ ያሉት ደስ አይሉኝ። የምርሽ ነው? መምረጣት አልችልም። ምረጭልና። አይ አልችልም፣ እውነት አልችልም። የምርሽ ነው? ፋሚሊዎች የአራዳ ልጆች ይህን ይመስላል እስካሁን የነበረን ቆይታ። ያው ከዚህ በኋላ በጣም ያባበዱ ቪዲዮዎች ነው ይዘንላችሁ የምንመጣው። ዛሬ ያው ምን ላይ እንዳለን ጠፍቼም ነው ድጋሚ ተመለስኩት። ከብዙ እንትኖች በኋላ ማስተካከል የነበሩብኝ ነገሮች ነበሩ። እነዛን ነገሮች አስተካክዬ ከምወዳት ፍቅረኛ ጋር ነው ከዚህ በኋላ ያው ቪዲዮዎች ምናምን የምንሰራው። እኛን የምትወዱን እኛን የምታከብሩን የእኛን ከፍታ የምትመኙ ሰዎች በሙሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩን። ቪዲዮቻችን ሼር አድርጉልን፣ ከፍ እንድንል አድርጉ። ለብዙ ሰዎች መማሪያ አራያ ምንሆን ካፕሎች እንድንሆን አድርጉ። አይደለ? ይሄ ነው ያለው ነገር። ፋሚሊዎች እንደው አንዴ ሳም ባደርጋት ጉንጮ አካባቢ ምን ታስባላችሁ? እንደው እንደ መውጫ ነገር ትሳም እሺ ብሏል። ፋሚሊዎች ሳም ታደርጋለች። አሁን ደግሞ በተራዋ እንዴት ነው ይሄን የመሰለ ለስለስ ያለ ፂም ያለበት ጉንጭ ሳም ብታደርገውስ ምን ይመስላችኋል? እንደ ሐሳብ ይሄን ግርማ ሞገስ ያለው ፊት ፋሚሊዎች። ለካሜራማን ግን መጠንቀቅ ነበረብን። ካሜራማን ችግር የለውም ጉንጬን ከሳምሽኝ አይቀር አንዴ ካሜራማን ቢጠብቀን ወደዛ ሂደት ብለን ብንወጣስ ቤተሰቦች ፋሚሊዎች በጣም 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 ነው የምናመሰግነው። ቪዲዮአችን እስከ መጨረሻው ተከታትላችሁ አክብራችሁን ከኛ ጋር በመሆን አብራችሁን ስላሳለፋችሁ ከዚህ በኋላ በሳምንት ከኛ ቢያንስ 3 ቪዲዮዎች ፖስት እናደርግላችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ እንመኛለን። ፋሚሊዎች እንወዳችኋለን በይና ሰብስክራይብ አድርጉን በያችሁ። እንወዳችኋለን። ሰብስክራይብ እያደረጋችሁ ቤተሰቡን ምችት ድልት ይበልላችሁ። ሀብት ከጤና ጋር ይስጥልን። በጣም ነው የምወዳችሁ። ይመቻችሁ ፋሚሊ።